ክርስቶስ ወደ ረጅም ተራራ ይዟቸው ወጣ። ሶስቱን ደቀ መዛሙርት ጴጥሮስን፣ ዮሐንስን፣ ያዕቆብ እንግዲህ የምስጢር ሐዋርያት ናቸው። በጌቴሴማኒም ሲጸልይ በመጨረሻዋ ምሽት ይዟቸው ሄደው እነሱን ነበር። እነዚህ ሶስት ለፍቅሩ የሚናደዱ ከሌላ ሐዋርያት በላይ ለእሱ ሊቆረቆሩ ጥርጥርም ክደትም በእነሱ ሊጸናባቸው ስለነበሩ መርጦ ጴጥሮስ፣ ዮሐንስን፣ ያዕቆብን ይዞ ወደ ተራራው አወጣቸው ይላል። ስሜን ለምትፈሩ ለእናንተ እውነተኛ ፀሐይ ትወጣላችኋለች ተብሎ የተነገረው ትንቢት ስሙን ለሚፈሩ ለሐዋርያት እውነተኛው ፀሐይ ክርስቶስ በታቦር ተራራ ላይ ወጥቶ ፊቱ አበራ፣ እንደ ፀሐይ አበራ ማለት ነው። ልብሱም ነጭ ሆነ ይላል፣ እንደ በረዶ ይላል፣ አጣቢም ሊያነጻው ከሚችል በላይ ይላል ቅዱስ ማርቆስ። ሆነ ሰዎች ሙሴ ነህ ይሉሃል፣ ኤልያስ ነህ ይሉሃል ብለው ነግረውታል። ከነቢያት አንዱ ነህ ብለው ነግረውታል። ስለዚህ በታቦር ተራራ ላይ እሱ ሙሴም እንዳልሆነ ኤልያስም እንዳልሆነ የነቢያት ፈጣሪ የነቢያት አምላክ እንደሆነ ለማሳየት ሙሴና ኤልያስን ወደሚያሳይበት ወደ ታቦር ተራራ ይዟቸው ወጣ። እንዳትመራ አመረኝ። ክርስቶስ ወደ ታቦር ተራራ ሶስቱን የምስጢር ሐዋርያት ጴጥሮስ፣ ያዕቆብንና ዮሐንስን ይዞ የወጣበት ታሪክ ነው። እንግዲህ ሁሌ የምትሰሙት ስለሆነ እንደ ሁሌ ከምንሰማቸው ነገሮች እንደው ጥቂት ነገሮችን አጉልተን ዛሬ እናያለን። ክርስቶስ ለምንድን ነው ደቀ መዛሙርቱን ወደዚህ ተራራ ይዞ መውጣት የፈለገበት ምክንያት የሚለው በደንብ መታየት አለበት። የማቴዎስ ወንጌል ምዕራፍ 17ን ስታነቡ ታቦር ተራራ ላይ ይዟቸው ወጣ ይላል። ምዕራፍ 16 ላይ ደግሞ ለምን ወደዚህ ተራራ ይዟቸው እንደወጣ ሶስት ምክንያቶች ተጽፈዋል። ሶስት ምክንያቶች አሉ። ከዛ ምዕራፍ 17 ላይ በነዛ ምክንያቶች ምክንያት ወደ ተራራ ይዟቸው ይወጣ። ምንድናቸው እነዚህ ሶስት ምክንያቶች? የመጀመሪያው ክርስቶስ አንድ ጥያቄ ለደቀ መዛሙርቱ አቅርቦ ነበር። ሰዎች የሰው ልጅ ማን ይሉታል ብሎ በጣም ወሳኝ ጥያቄ ጠይቋቸው ነበር። እንግዲህ ወልደ እጓለ እመሕያው ብሎ ራሱን የሚጠራው ክርስቶስ እኔን ማን ብለው ይጠሩኛል፣ ማን ይሉኛል ሰዎች ብሎ ደቀ መዛሙርቱን ጥያቄ ጠየቃቸው። እንግዲህ ይህን ጥያቄ መጠየቁ ከስነ ምግባር አንጻር ሰዎች እኔን ማን ይሉኛል ማለት በጣም አስፈላጊ ነገር ነው። ይሉኝታ ምንለው ማለት ሰዎች ስለ እኔ ምን ያስባሉ? ጆሮ ለባለቤቱ ባዳ ነው ይባላል። በእርግጥ ለክርስቶስ ባዳ አይደለም ጆሮ፣ ምክንያቱም እሱ በሁሉ የሞላ ነው። ሰዎች ምን እንደሚሉ ሳይሆን እንደሚያስቡ ሁሉ ያውቃል። ግን ለእኛ ሲያስተምረን ሰው በመሆኑ ለአርአያ ስለመጣ ሰው ማን ይለኛል፣ ሰዎች ስለ እኔ ምን ያስባሉ የሚለውን ማወቅ እንዳለብን መመርመር። አንዳንድ ሰው እኔ ሰው ስለ እኔ ምንም ቢያወራ ምን አገባኝ ብሎ ግድ የለኝም የሚል ሰው አለ። ግን መጽሐፍ ቅዱስ እንዲህ አይልም። በአንተ ምክንያት ወንድም ከሚሰናከል የወፍጮ ድንጋይ በአንገት ታስሮ ወደ ጥልቁ ብትወረወር ይሻላል። ስለዚህ ጌታችን ለሰው ግድ እንዲኖረን ይፈልጋል። እግዚአብሔርን መፍራት ብቻ ሳይሆን ሰውን እንድናፍርም ይፈልጋል። ሰዎች እኔን ማን ይሉኛል፣ ከጀርባዬ ምንድን ነው የሚወራው ብሎ ማሰብ ያስፈልጋል። ይህንን ሲያስተምረን ይሉኝታ እንደሚያስፈልግ ሲያስተምረን ሰዎች እኔን ማን ይሉኛል ብሎ ለደቀ መዛሙርቱ ጠየቃቸው። እንግዲህ ብዙ ጊዜ በተለይ የኛ ሀገር ባህል ላይ ሰዎች ፊት ለፊታችን በእኛ ባህል ቀጥታ አንድ ሰው ላይ ቅሬታ ካለን ከፊት ለፊቱ አንናገርም። ከበስተጀርባው ወንድም ቢበድል ይላል ወንጌል። ወንድም ቢበድል መጀመሪያ አንተና እሱ ሆናችሁ ቁጭ አድርጋ አነጋግረው። አልሰማ ካለህ ወንድ ሌላ ሰው ጨምረህ አናግረው። አሁንም አልሰማ ካለህ ግን ለቤተክርስቲያን ንገራት ነው። ግን በእኛ ባህል ብዙ ጊዜ መጀመሪያ ለሀገር ነው የምናወራው ስለ ወንድማችን። ለሀገር አውርተን አምተነው መጨረሻ አረባካችሁ ታረቁ እንደው ተው ተብሎ በሽምግልና ነው የምንናገረው። ገልብጠማል ወንጌሉ የሚለው መጀመሪያ ለሱ ንገረው ነው፣ እኛ ላለም እንናገር። ግን ቀጥታ መናገር ባይቻል መጠየቅም እንደው ሰዎች እኔን ማን ይሉኛል ማለት እንደሚያስፈልግ ክርስቶስ ሊያሳየን ነው። ስለዚህ ሰዎች እኔን ማን ይሉኛል ብሎ ሲጠይቃቸው ደቀ መዛሙርቱ ብዙ መለሱለት። እንግዲህ በፊልጶስ ቂሳርያ ሀገር ነው ይህንን የሚሉት። አንዱ መጥምቅ ዮሐንስ ነው ይሉሃል። መጥምቅ ዮሐንስ ነው ይሉሃል ማለት እንዴ መጥምቅ ዮሐንስ እዛው አልነበረ ወይ እንዴት ተምታታባቸው እንዳትሉ። መጥምቅ ዮሐንስ እንደምታውቁት በሰማዕትነት ተገድሎ ሞቷል በሄሮድስ ተቀልቶ። ሄሮድስ መጥምቅ ዮሐንስን ከገደለ በኋላ ግን የክርስቶስን ዝና ሲሰማ የሞተው መጥምቅ ዮሐንስ ተነስቶ መጥቶ እየሰበከ ነው ብሎ ፈርቶ ነው። ይገርማል። መጥምቅ ዮሐንስ እንኳን ቆሞ ሞቶም እንኳን ይፈራህ ነበር። እኛ ቆመን እየሰበክን አንሰማ። ዮሐንስ ግን ሞቶም እንኳን የእሱን ቃል እያስታወሰ መጣብኝ ነበር እና መጥምቅ ዮሐንስ ነው ይሉሃል። ሌሎችም ኤልያስ ነው ይሉሃል። ኤልያስ ይመጣል የሚል ትንቢት ስላለ ኤርሚያስ ነው ወይም ከነቢያት አንዱ ነው ይሉሃል አሉት። ይህን ጊዜ ክርስቶስ እጅግ ወሳኝ ጥያቄ ጠየቃቸው።
እናንተስ እኔ ማን እንደሆንኩ ትላላችሁ? ሰዎች ኤልያስ ይሉኛል፣ ሙሴ ይሉኛል፣ ከነቢያት አንዱ ነው ይሉኛል አላችሁ። እናንተስ ማን ትሉኛላችሁ? ፕሮቴስታንቶች ኢየሱስን እንዲህ ነው ይሉታል። ጂኦቫ ዊትነሶች ኢየሱስ እንዲህ ነው ይሉታል። ሙስሊሞች ኢየሱስን እንደዚህ ይሉታል። አድቬንቲስቶች እንደዚህ ይሉታል ትላላችሁ። እናንተ ማን ብላችሁ ነው የምታምኑ? ይሄ በጣም ወሳኝ ጥያቄ ነው። አንዳንዴ የመናፍቃን ምላሽ ብቻ አጥንተን ትክክለኛ የራሳችን ሃይማኖት ላናውቅ እንችላለን። ሰዎች ማን እንደሚሉት እያወራን እኛ ግን ማን ነው አንተስ ማን ትለኛለህ? በጣም ወሳኝ ጥያቄ ነው። ስለዚህ እናንተስ እኔ ማን እንደሆንኩ ትላላችሁ ብሎ ወሳኝ ጥያቄ ጠየቃቸው። ሲጠይቃቸው ስምዖን ጴጥሮስ እንግዲህ ጴጥሮስ ለጥያቄም ለመልስም ለእምነትም ለክደትም ከሐዋርያት አንደኛ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው ይላል። የሕያው እግዚአብሔር ልጅ ነህ አለው። ኢየሱስም መልሶ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም አልገለጠልህም እና ብፁዕ ነህ። እኔም እልሃለሁ አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያን እንሰራታለሁ፣ የገሃነም ደጆች አይችሏትም፣ የመንግስተ ሰማያት መክፈቻ ሰጥሃለሁ ብሎ ጴጥሮስን አመሰገነው፣ ሾመው፣ ሸለመው ማለት ነው። የመጀመሪያው ወደ ታቦር ተራራ የወጡበት በዚህ ታሪክ ምንድን ነው ካላችሁ ሰዎች ሙሴ ነህ ይሉሃል፣ ኤልያስ ነህ ይሉሃል ብለው ነግረውታል። ከነቢያት አንዱ ነህ ብለው ነግረውታል። ስለዚህ በታቦር ተራራ ላይ እሱ ሙሴም እንዳልሆነ ኤልያስም እንዳልሆነ የነቢያት ፈጣሪ የነቢያት አምላክ እንደሆነ ለማሳየት ሙሴና ኤልያስን ወደሚያሳይበት ወደ ታቦር ተራራ ይዟቸው ወጡ። ለጴጥሮስ ደግሞ ጴጥሮስ ሆይ ይህንን የገለጠልህ በሰማይ ያለው አባቴ ነው ብሎት ነበር እንጂ ስጋና ደም አልገለጠልህም። ለጴጥሮስ የገለጠልህ አብ ነው አለው። ግን አብን ደግሞ እንዲያውቀው የአብን ድምፅ እንዲሰማው ወደ ተራራው ይዞት መውጣት አለበት። አብ በደመና ሆኖ የሚወደው ልጄ ነው ሲል ለካ የገለጠልህ ይህ አብ ነው ብሎ ጴጥሮስ የአብን ማንነት እንዲያውቅ እንዲረዳ ድምፁን እንዲሰማ ሲል ወደ ታቦር ተራራ ይዟቸው ወጣ ማለት የመጀመሪያው ምክንያት። ሁለተኛው እዛው ምዕራፍ ላይ እንግዲህ የጴጥሮስ ታሪክ በጣም የሚገርማችሁ ጴጥሮስ አንተ አለት ነህ ተብሎ ተመስግኖ ብዙም ሳይቆይ ደግሞ እዛው ላይ ሂድ አንተ ሰይጣን ብሎ ደግሞ ክርስቶስ ገስጾታል። ላንብብላችሁ። ክርስቶስ ከዚህ በኋላ እንደሚሰቀል፣ እንደሚገደል፣ እንደሚሞት ነገራቸው ለሐዋርያቱ። እሰቀላለሁ፣ ሞታለሁ፣ በሶስተኛው ቀን እነሳለሁ ሲላቸው ጴጥሮስም ወስዶ አይሁንብህ ጌታ ሆይ ከቶ አይደርስብህም ብሎ ሊገስጸው ጀመር ይላል። አትሙት አለ ጴጥሮስ። ጌታ ግን ዘወር ብሎ ጴጥሮስን ወደኋላ ሂድ አንተ ሰይጣን የሰውን እንጂ እግዚአብሔርን አታስብምና እንቅፋት ሆነብኛል አለ። አሁን ጴጥሮስ ሰይጣን ተባለ ማለት ነው። አሁን ጴጥሮስ ሰይጣን ሆኖ አይደለም። አዳሪ በማደሪያው ማደሪያ ባዳሪው ይጠራል ይባላል። ሰው ቤት እንኳን ስንገባ ስናንኳኳ ቤቶች እንዴት አመሻችሁ ስንል ቤቱን አይደለም ሰዎቹን። ስለዚህ በጴጥሮስ አድሮ የክርስቶስን መሰቀል የሚቃወመው ዲያብሎስ ስለሆነ ሂድ አንተ ሰይጣን አለው። ከውስጥ ያለውን ዲያብሎስ ሂድ አንተ ሰይጣን ያለው ግን ጴጥሮስን ሳይሆን ውስጥ ያለውን ዲያብሎስ ነው እንጂ እሱማ ጴጥሮስ ዲያብሎስ ቢሆን በዲያብሎስ ላይ አንተ አለት ነህ ቤተክርስቲያንን እንሰራለሁ ብሎ ሰይጣን ላይ አይሰራው። ግን በጴጥሮስ አድሮ የሚያጠራጥረውና የክርስቶስን ስቅለት የሚቃወመው ስለሆነ ሂድ አንተ ሰይጣን አለው። ሁለተኛው ምክንያት ይቺ ነች። ወደ ታቦር ተራራ ጴጥሮስ ጌታ እሰቀላለሁ ሲል እንዴት ትሰቀላለህ ማለቱ ከፍቅሩ የተነሳም ከሌላ አይደለም። እወድሃለሁኛ ይሄማ አይሁንብህ፣ አይከሰትብህ፣ በአንተ ላይማ ሞት፣ በአንተ ላይማ መስቀል አይምጣ ብሎ መቆርቆሮ ነው ለጌታ። ግን ጴጥሮስ ክርስቶስን ከሚወደው በላይ እግዚአብሔር አብ ይወደዋል። አንድያ ልጁን እስኪሰጥ ድረስ ዓለሙን ስለወደደ ነው እንጂ እግዚአብሔር አብ እኮ ጠልቶት አይደለም፣ የሚወደው ልጁ ነው። አንተ ከኔ በላይ ትወደዋለህ ወይ? የምወደው ልጄ ይህ ነውና የሚላችሁን እሱን ስሙት። ከኔ በላይ ወደ አይሁንብህ አትበሉ። እሰቀላለሁ ሲል ስሙት፣ እሞታለሁ ሲል ዓለምን አድናለሁ እነሳለሁ ሲል ስሙት እንጂ ከኔ በላይ እንደምትወዱ ሆናችሁ አትናገሩ ሊል ስለፈለገ ጴጥሮስን ዮሐንስና ያዕቆብን ይዞ ወደ ተራራ ወጣ። ሶስተኛው እዚሁ ምዕራፍ ላይ ምዕራፍ 16 መጨረሻ ላይ እውነት እላችኋለሁ የሰው ልጅ በመንግስቱ እስኪመጣ ድረስ እዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ ብሎ ተናገረ ጌታ። የማይሞቱ አሉ ከእናንተ መካከል እዚህ ከሚቆሙት ክርስቶስ በክብሩ ሲመጣ እስኪያዩ ድረስ። ይህ ለሐዋርያት ግራ ገብቷቸው ነበር። በታቦር ተራራ ላይ ግን መልስ አገኙ። አንደኛ እስከ ዕለተ ምጽአት ድረስ የሚቆየው በህይወት በስጋ ሳይሞት ማለት ነው በብሔረ ሕያዋን የሚቆየው ኤልያስን አሳያቸው። ምን ይደንቃቸዋል? ኤልያስ እስካሁን በህይወት አለ አይደል? ኤልያስ እንግዲህ በምድር ላይ በእድሜ ሁለተኛው ነው። በእድሜ ብዙ ጊዜ እኛ የፈረደበት ማቱሳላ ነው። ማቱሳላማ በምድር ላይ በመኖር ነው። ግን ባለመሞት በእድሜ አንደኛ ሄኖክ ነው። ጻድቁ ሄኖክ ነው። እስካሁን አልሞተም አለ። እድሜው ምድር ላይ ያለው ብቻ አይደለም የሚቆጠረው፣ በአጠቃላይ በምድር እድሜ ልክ ነው እድሜያቸው።
ሁለተኛው ኤልያስ ነው። ስለዚህ ለምን ትደነቃላችሁ? ኤልያስ እስካሁን አለው በሕይወት ይላቸው። ሁለተኛ ቅዱስ ጴጥሮስ ቅዱስ ኤፍሬም ሶርያዊ ደግሞ እንደተረጎመው በዕለተ ምጽአት ስመጣ በምታይበት ክብር አሁን አያችሁኝ፣ ሞትን ሳትቀምሱ አሁን የክብሬን እዚሁ አይታችኋል ብሎ ለታቦር ተራራ ላይ የዕለተ ምጽአቱን ክብሩን ሊያሳያቸው ስለፈለገ ወደ ተራራው ይዟቸው ወጣ ማለት ነው። በሶስት ምክንያት ያልነው ይህንን ነው። እንግዲህ አምላካችን ኢየሱስ ክርስቶስ ወደ ረጅሙ የታቦር ተራራ ይዟቸው ወጣ። እንግዲህ ታቦር እንደምታውቁት በነቢየ እግዚአብሔር ዳዊት ታቦር አርሞኒየም በስመ ዚአከ ይትፌሱ፣ ታቦርና አርሞኒየም በስምህ ደስ ይላቸዋል ብሎ አስቀድሞ ነቢዩ ትንቢት ተናግሮ ነበር። እንግዲህ አርሞኒየም ተብሎ የሚነገረው ተራራ ሄብሮን የሚባለው ተራራ ነው በዕብራይስጥ። አብርሃም ሚስቱን ሳራን የቀበረበት ተራራ ማለት እና ታቦርና አርሞኒየም ኢየሩሳሌምን የጎበኛችሁ ሰዎች እንደምታውቁት እዛው አጠገብ ላጠገብ ያሉ አይደሉም። ሄብሮን ወደዚህ ወደ ዌስት ባንክ አካባቢ ያለ ተራራ ነው። ታቦር ደግሞ ለብቻው ያለ ሌላ ተራራ ነው እና ርቀት አላቸው። ታቦርና አርሞኒየም በስም ደስ ይላቸዋል ማለት ሰሜንና ደቡብ ጫፍና ጫፍ እንደማለት ነው። ትልልቆቹን ተራሮች እየጠቀሱ እንደመናገር ነው እና ታቦርና አርሞኒየም በስም ደስ ይላቸዋል ተብሎ ትንቢት የተነገረለት ስሙን ሰምተው የምወደው ልጄ ይህ ነው የሚለውን የእግዚአብሔር አብን ቃልና ልጄ የሚለውን ወልድ የሚለውን ስሙ እንግዲህ ከስላሴ ስሞች አንዱ አብ ወልድ መንፈስ ቅዱስ መባል አይደል? በስምህ ደስ ይላቸዋል የተባለው የምወደው ልጄ ይህ ነው እርሱን ስሙት በሚለው በእርሱ ደስ የሚለኝ ነው። ስለዚህ በስምህ ደስ ይላቸዋል፣ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ብለህ ስትናገር ሰምተው በስምህ ወልድ በተባለ ስምህ እና ደስ የሚለኝ ልጄ ነው በማለት ታቦርና አርሞኒየም በስምህ ደስ ይላቸዋል፣ ወልደ እግዚአብሔር በመባልህ ደስ ይላቸዋል ብሎ የእግዚአብሔር ዳዊት ቀድሞ የተናገረው ትንቢት የተፈጸመው በዚህ በታላቁ በታቦር ተራራ ላይ ነው። ክርስቶስ ወደ ረጅም ተራራ ይዟቸው ወጣ። ሶስቱን ደቀ መዛሙርት ጴጥሮስን፣ ዮሐንስን፣ ያዕቆብ እንግዲህ የምስጢር ሐዋርያት ናቸው። በጌቴሴማኒም ሲጸልይ በመጨረሻዋ ምሽት ይዟቸው ሄደው እነሱን ነበር። እነዚህ ሶስት ለፍቅሩ የሚናደዱ ከሌላ ሐዋርያት በላይ ለእሱ ሊቆረቆሩ ጥርጥርም ክደትም በእነሱ ቢጸናባቸው ስለነበሩ መርጦ ጴጥሮስ፣ ዮሐንስን፣ ያዕቆብን ይዞ ወደ ተራራው አወጣቸው ይላል። በፊታቸውን ተለወጠ ይላል። አምላካችን ኢየሱስ ክርስቶስ በፊታቸው ተለወጠ፣ ፊቱም እንደ ፀሐይ አበራ፣ ልብሱም እንደ ብርሃን ነጭ ሆነ ይላል። እንግዲህ ክርስቶስ በፊታቸው ተለወጠ ሲባል ከነበረበት ወደ ሌላ ነገር ተለወጠ ማለት አይደለም። መለወጥ ማለት ማንነቱን እንግዲህ ከስጋነት ወደ ሌላ ነገር ተለወጠ ወይ ደግሞ ሰውነቱን ትቶ መለኮት ሆነ ማለት አይደለም። መለኮትና ስጋ በተአቅቦ እንደተዋሃዱ ሳይለያዩ ግን ተለወጠ፣ ክብሩን ገለጠ ለማለት ነው። ዛሬ አሁን ስጋውን ደሙን ስንቀበል በፊታችን የሚለወጠው ስናየው ህብስቱ ህብስት ነው፣ ወይኑ ወይን ነው። ግን በህብስቱ ስጋውን በወይኑ ደሙን ይሰጠናል። በፊታችን ይለወጣል። መለወጡ ክብሩን መግለጡ ነው እንጂ ስናየው ልክ ካቶሊኮቹ እንደሚሉት ትራንስሰብስታንሴሽን ወይም ቼንጅ ኦፍ ሰብስታንስ ህብስቱ ከሆነ ነገር ወደ ሆነ ነገር እያየ ነው ወደ ስጋ ወደ ደም ይቀየራል የሚል ትምህርት የለንም። የኛ ቤተክርስቲያን በፊታችን ቢለወጥም ምን ማንነቱን አልለቀቀም። ፊዚካል ቼንጅ ወይም አካላዊ ለውጥ ሳይሆን ሚስቲካል ቼንጅ ነው ይባላል። ምስጢራዊ ለውጥ ነው። ስለዚህ ክርስቶስ በስጋ ደግሞ የሚያሳየን መለወጥ፣ ክብሩን መግለጥ በታቦር ተራራ ላይ ደግሞ ተለወጠ። ልብሱም እንደ ብርሃን ነጭ ሆነ፣ ፊቱም እንደ ፀሐይ አበራ ይላል። በእውነት ሶስቱ ደቀ መዛሙርት ተጨነቁ። ይገርማቸዋል። ክርስቶስ እንዴት ነበር የዛን ቀን ያበራው የሚለውን ለመግለጽ ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል ላይ ሄዳችሁ ስታነቡ ይቸገራሉ ለመግለጽ። ፊቱ እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ ይላል ማቴዎስ። ሉቃስ ደግሞ እንደ በረዶ ሆነ ይላል። እንደ በረዶ ነጭ ሆነ ይላል። የማርቆስ ወንጌል ደግሞ በምድር ላይ ያለ አጣሪ ቢያጥም ቢፈትግ ሊያነጻው ከሚችለው በላይ ልብሱ ነጭ ሆነ። እንዴት ይግለጹት? ቋንቋ ይጠፋል እኮ የክርስቶስን ብርሃን ለመግለጽ። እንደ ፊቱ እንደ ፀሐይ አበራ ይባላል እንጂ ከፀሐይም በላይ ነበረ። ቅዱስ ዮሐንስ አፈወርቅ ይላል የክርስቶስ ፊት ያበራው ከፀሐይ በላይ ነው። ምክንያቱም ሰዎች ፀሐይ አይተው ራሳቸውን ስተው አይወድቁም። ፀሐይ እያዩ እንደውም ይንቀሳቀሳሉ። ክርስቶስን ግን አይተው ወድቀዋል ደቀ መዛሙርቱ። ስለዚህ ብርሃኑ ከፀሐይ በላይ ነበር ይላል ዮሐንስ አፈወርቅ። ቅዱስ ኤፍሬም ሶርያዊ ደግሞ ሐዋርያት በአንድ ቀን ሁለት ፀሐይ ወጥቶ አዩ ይላል። አንደኛዋ ፀሐይ የተለመደችው ፀሐይ ነች፣ ሁለተኛው ፀሐይ ግን የክርስቶስ ብርሃን ነው ይላል። ልክ ነው። ትንቢተ ሚልክያስ ምዕራፍ 5 ቁጥር 2 ላይ ስሜን ለምትፈሩ ለእናንተ እውነተኛ ፀሐይ ትወጣላችኋለች ተብሎ የተነገረው ትንቢት ስሙን ለሚፈሩ ለሐዋርያት እውነተኛው ፀሐይ ክርስቶስ በታቦር ተራራ ላይ ወጥቶ ፊቱ አበራ፣ እንደ ፀሐይ አበራ ማለት ነው። ልብሱም ነጭ ሆነ ይላል፣ እንደ በረዶ ይላል።
አጣቢም ሊያነጻው ከሚችል በላይ ይላል ቅዱስ ማርቆስ ነው። እውነት ነው። እግዚአብሔር በምድር ላይ ያለ አጣቢ ሊያነጻው ከሚችል በላይ ማንጻት የሚችል አምላክ ነው። ስለ ልብሱ ብቻ የተነገረ ይመስላችኋል? አይደለም። አልባሱ ስለ ክርስቶስ መሃይምናን ሙቱ ይላል። የክርስቶስ ልብሶቹ እኛ ምዕመናን ነን። በምድር ላይ ያለ አጣቢ ሊያነጻን ከሚችል በላይ ሊያነጻን የሚችል አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ከምንድን ነው የሚያነጻን? ከኃጢአት ነው። በበጉ ደም ልብሳቸውን ያጠቡ ብፁዓን ናቸው ተብሎ ተነግሯል። ኃጢአት ያቆሸሸውን ስጋችንን፣ ኃጢአት ያቆሸሸውን ሰውነታችንን በምድር ላይ ያለ አጣቢ ሊያጥበው ከሚችል በላይ ሊያጥብ የሚችል ሊያነጻ የሚችል አምላካችን ነው። አቤቱ እጠበኝ ከበረዶ የሚልቅ ነጭ ሆናለሁ፣ ሐሴትንና ደስታን አሰማኝ፣ አንተን ብቻ በደልኩ፣ በፊትህ ክፋትን አደረግኩ ይላል ነቢየ እግዚአብሔር ዳዊት። በምድር ላይ ያለ ሰው ሊያነጻህ ከሚችለው በላይ ሊያነጻህ የሚቻለው እግዚአብሔር ነው። ሰው ቢያነጻ የሆነ ቆሻሻ ይተውልሃል። ምን ማለት ነው? ኃጢአት ሰርተን ንስሐ ከገባን በኋላ እንኳን ሰዎች የትናንት ኃጢአታችን እያስታወሱ አላቅሽም ወይ አላቅም ወይ እያሉ ያሸማቅቁናል። እግዚአብሔር ብቻ ነው ፍጹም ማጥራት የሚችል ማንጻት የሚችል። በምድር ያለ አጣቢ ከሚያጠጣው በላይ ማንጣት ይችላል የተባለው ለዚህ ነው። ስለዚህ ልብሱ ነጭ ሆነ የተባለው ልብሶቹ እኛ ነን። እግዚአብሔር በእውነት የቆሸሽንና እኛ ቆሸሸን እሱን አዳፋ ያስመሰልነውን ኃጢአተኞቹን ልብሶቹን እግዚአብሔር በቸርነቱ ያንጻን እና ልብሱ እንደ በረዶ ነጭ ሆነ አሉ። እንግዲህ አምላካችን ኢየሱስ ክርስቶስ ፊቱ አበራ፣ ደግሞ ልብሱም አበራ። በጣም ይገርማል። ሙሴ በሲና ተራራ ላይ ተመሳሳይ ነገር አድርጎ ነበር። ሰባቱን የእሳት መጋረጃዎች እየተመላለሰ እግዚአብሔርን አነጋገረ፣ ፊቱም እንደ ፀሐይ አበራ ይላል። ሲመለስ ተገልበብለን ሙሴ ተገልበብለን ሙሴ ሆይ ተሸፈንልን አሉት። ሙሴ መጎናጸፊያውን አንስቶ ልብሱን ፊቱን እንደዚህ አድርጎ ሸፍኖ ብርሃኑን ቀነሰላቸው ለእስራኤላውያን። የሙሴ አምላክ ክርስቶስ ግን ፊቱን እንዳይሸፍን ይላሉ መልአከ ብርሃን አድማሱ ጀንበሬ፣ ፊቱን በልብሱ እንዳይሸፍን ልብሱ ሳይቀር አብርቷል ይላል። ስለዚህ አምላካችን ኢየሱስ ክርስቶስ ፍጹም ብርሃን አበራ። ቡሄ የምንለው ብርሃን የምንለው ይህንን ለዚህ ነው። ደመረ ችቦ አብርተን ብርሃን አብርተን የምንዘምረው በዛ ተራራ ላይ ያበራውን ታላቅ ብርሃን ለማስታወስ ነው። ይህን ጊዜ ይላል እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው ይላል። ሙሴን ከመቃብር ኤልያስን ከብሔረ ሕያዋን አምጥቶ በታቦር ተራራ ላይ ክርስቶስ ሲያናግራቸው እነዚህ ሁለት ደቀ መዛሙርት ተመለከቱ። በጣም የሚደንቅ ነው። ሙሴ ይገርማችኋል፣ አንድ ምኞት ነበረው። እንግዲህ ሙሴ እንደምታውቁት 570 ጊዜ እግዚአብሔርን ያናገረ ሰው፣ 570 ጊዜ ቃል በቃል እንደ ወዳጅ እንደ ባልንጀራ 570 ጊዜ። ለሌሎች ነቢያት አለ እኮ አሮንና ማርያም ሙሴን ሊያሞት ሲሞክሩ እግዚአብሔር ሲገስጻቸው ለሌሎች በህልም በራእይ ይገለጣለሁ፣ እሱም ግን ቃል በቃል አነጋግረዋለሁ ይላል። 570 ጊዜ አናግሮታል። ግን መቼስ ሰው የሆነ ነገር ሲሰጠው የተሻለ ነገር ይፈልጋል እና ጌታ ወይ ማናገር ብዙ አናገርኩ፣ መቼ ነው ፊትህን የማየው? ፊትህን አሳየኝ፣ ክብርህን አሳየኝ ብሎ ሙሴ ጠየቀ። በእውነት እግዚአብሔር ለሙሴ በልዩ ልዩ አርአያ አምሳል ተገልጦለታል። መጀመሪያ በብርሃን በእሳት ተገልጦለት ነው። በብርሃን አምድና በእሳት ታይቶት፣ ከዛ እየቆየ ሲመጣ በነፋስ ተገልጾለት፣ ከዛ እየቆየ ሲመጣ በጨለማ ተገልጾለታል። ቃለ አብያው ዘወረደ ውስተ ደብረ ሲና የምንለው ማለት በጭጋግ በጢስ በመጨረሻ ላይ በጨለማ ነው የተገኘው። እየበራ ሳይሆን እየጨለመ ነው የሄደው። እግዚአብሔር ምን ማለት ፈልጎ ነው? መጀመሪያ እሳት ሆነ፣ ከዛ የብርሃን አምድ ሆነ፣ ከዛ ደግሞ ነፋስ ሆነ፣ ረቀቀ። ከነፋስም አልፎ ጨለማ ሆኖ አረፈ። ምን ማለት ነው መሰላችሁ? እግዚአብሔር የበለጠ እየመረመርከው ስትመጣ እየረቀቀ ቢመጣ አምላክ የበለጠ እየቀለለ አይደለም የሚመጣው። መጀመሪያ ምን ይሄ የማይከብድም ብለህ ትመረምረዋል። ቀላል ነው እኔ አንብቤ ያልረዳም እንዴት ትላለህ? መጽሐፍ ቅዱስን ትገልጣለህ። በመረመርከው ቁጥር ግን ይርኩብነቱን የማይመረመር መሆኑን እያወቅህ ብትመጣ አይምሮ ነፍስ ትጨነቃለች፣ እግዚአብሔርን ማወቃለች። ስለዚህ በብዙ ህብረ አምሳል ታይቶታል እግዚአብሔር። አሁን ግን ክብርህን አሳየኛል። እግዚአብሔር ምን አለው? ሰው ፊቴን አይቶት አይድንማ። እውነት እንኳን እኛ የእግዚአብሔርን ፊት ፀሐይንም አፍጠን ምና አይናችንን የምናጠው አቅም የለንም። እስቲ መሬትን እንኳን ማየት እንችላለን። እንዴት የበረገጥናትን መሬት እስቲ ራቅ በሉና ይህን ፕላኔት ይዩት እስቲ አናይ። ግን መሬት አይቼ አውቃለሁ እንላለን እንጂ ዞረን አይተን አይደለም። ባህር አየው፣ እሳት አየው፣ ሰማይ አየው ማለት ነው እግዚአብሔርን አየው ማለት ይባላል። ባህርም አየን እንላለን። የሆነ የባህር ዳርቻ ሄደን ፎቶ ተነስተን መተን፣ ግን ባህሩ ጥልቅ ውስጥ ገብተን አይደለም ያየ። እሳት አይቻለሁ እንላለን። በዓለም ሁሉ የበራውን እሳት አናየው፣ ግን አየነው እንላለን። እግዚአብሔርን አየው ማለት ባህር አየው፣ እሳት አየው፣ መሬት አየው እንደማለት ነው።
እሱን በባህሪየ መለኮቱ ማየት አንችልም። እሱ መታየት ስላልፈለገ አይደለም፣ እኛ ስለማንችል። ይቺ አይናችን አቅም የላትም። ራስህንም አይታጣቅም እንኳን እግዚአብሔርን። እስቲ አንዴ ይዩ ያለ መስታወት። እስቲ አሁን ይህን ትምህርት የምትማሩ ውስጥ ይዩት። ራሳችሁ አይተነው አናቅም። በመስታወት ካልሆነ በሌላ በፎቶ በእርዳታ ካልሆነ እንደው አንድ ቀን እንኳን ሳናይ ራሳችንን እንሂድ። እንደዚህ ነን፣ ይህን ያለው አቅማችን። ስለዚህ እግዚአብሔር ምን አለው? ሰው ፊቴን አይቶኝ አይድንምና አታይም ፊቴን፣ ክብርህን ግን ጀርባዬን አሳያለዋል። የዋሁ ሙሴ ጀርባን አሳያለሁ፣ እንግዲህ ልጅ በጀርባ እንደሚታዘን ልጄን ታያለህ በኋላ ዘመን ማለቱ ነበር። እና ሙሴ የሚገርማችሁ የእግዚአብሔር ፊቱንም ጀርባውንም ሳያይ ሞተ። ከሞተ በኋላ ከ1600 ዓመት በኋላ ከመቃብር አስነስቶ አሳየው ማለት ነው። እግዚአብሔርን ያየው አንድስ እንኳ የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ተብሎ በዮሐንስ ወንጌል ምዕራፍ 18 እንደተነገረ እግዚአብሔርን ያየው የለም። በአባቱ እቅፍ ያለ አንድ ልጁ ኢየሱስ ክርስቶስ ተረከው። ምን ብሎ ተረከው? እኔን ያየ አብን አየ ብሎ ተርኮታል። ስለዚህ የማይታየውን አምላክ ሙሴ አየው ከ1600 ዓመት በኋላ። ምን ያስተናናናል? ምን ያስተምረናል ይሄ ካላችሁ፣ እግዚአብሔር ለአንተ ያለውን ነገር ሳይሰጥህ ቢቆይ እንኳን አትዘን፣ አትከፋ። ብትሞትም አትከፋ። ከመቃብር ቀስቅሶ ያሳያል። እግዚአብሔር ቃል ይግባልን እንጂ አደርግልሃለሁ ያለውን ነገር እስካደርግልህ ድረስ አልተውህም ይላል። ብተውህም እንደው ሞተ መቃብር ውስጥ ብትገባም በአለት ንቃቃት ውስጥ ብትሆንም ተቀብረ ብትቀርብ ከመቃብር ቀስቅሶ ይሰጣል። ስለዚህ እግዚአብሔር ለሙሴ ምኞቱን አሳየው። በዚህ ተራራ ላይ እግዚአብሔር አብ እግዚአብሔር ወልድን ተመለከተ። በጣም የሚደንቅ ነው። ያለ ዘር የተወለደውን እግዚአብሔር ሰው ሆኖ እንግዲህ ነቢያቱ ሙሴና ኤልያስ በዛ ተራራ ላይ ይላል ቅዱስ ኤፍሬም አስቀድመው የተናገሩለትን ትንቢት የተናገሩለትን ክርስቶስን ተመለከቱት። ሙሴ ራሱ የክርስቶስ ምሳሌ ነበረ። ምሳሌው ሙሴ እውነት አማናዊውን ሙሴ እሱ ከግብፅ ባርነት ነፃ እንደሚያወጣ ከሲኦል ባርነት ሰውን የሚያወጣውን እውነተኛውን ሙሴ ክርስቶስን ተመለከተ። ሙሴ በፈርዖን ቤት የፈርዖን የልጅ ልጅ ተብሎ ነው ያደገው፣ ፈርዖን ሳይወልደው። ክርስቶስ በዮሴፍ ቤት የዮሴፍ ልጅ ተብሎ ነው ያደገው፣ ዮሴፍ ሳይወልደው። ሙሴን ያሳደገችው እናቱ ናት፣ ገረዱም ነበረች። እሞ ዓመት እንላታለን እመቤታችን። እናትና ገረድ ማርያም ወይ ደስ ይበልሽ። እናትም አገልጋይም ሆና የወለደችው እመቤታችን ናት። እና አማናዊውን ሙሴን ሙሴ በዛ ተራራ ላይ ነቢያቱ በእውነት ሁለቱ ደናግል ተገናኙ። ዮሐንስና ኤልያስ ማለት ነው። የብሉይ ኪዳን ደናግል ኤልያስ ደግሞ ጴጥሮስና ሙሴ ተገናኙ፣ ሕጋውያን በዛ ተራራ ላይ አምላካችን ኢየሱስ ክርስቶስ ከሙሴና ከኤልያስ ጋር ሆኖ ታያቸው። በዚህም ደቀ መዛሙርቱ ሙሴ ነህ ይለዋል፣ ኤልያስ ነህ ይለዋል የሚለው ጥያቄያቸው ተመለሰላቸው። አባቶቻችን ባህላችንን ከሃይማኖት አስተሳስረው ሰጥተውናል። ከደብረ ታቦር በዓል ከእመቤታችን ትንሣኤ በዓል እና ከፊት ከሚመጡት ሁሉ በረከት ረድኤት ያሳድርብን። የሰማነውን በልቡናችን ጽላት ጻፍልን።